በሀገራችን ውድድሩ ሳይታወቅ በፊት በአሜሪካና በአውሮፓ በክረምት የሚደረግ የእርስ በርስ ውድድር እንደነበር ይነሳል። በሰናክል ጭቃና ዳገት ቁልቁለት የበዛበት በፈተናዎች የተሞላው የአገር አቋራጭ ውድድር ከዓመታት በኋላ ዓለም አቀፍ ውድድር ተደርጎ ሲጀመር ታዲያ ኢትዮጵያ በመድረኩ ተካፋይ ሆናለች። ኢትዮጵያ ለመጀመሪያ ጊዜ በተሳተፈችበት የ1981 በስፔን በተደረገው የዓለም አገር አቋራጭ ውድድር ኢትዮጵያን ወክሎ ለውድድሩ የቀረበው ልዑክ ቡድን ወደ ስፍራው አቅንቶ ሁሌም የሚታወስ ታሪክ ሰርቶ ተመልሷል። ስፔን ላይ በተደረገው የዓለም አገር አቋራጭ ተካፋይ ነበርኩ እኔም። ስለዚህ አረንጓዴ ጎርፍ የተባለው እኛ ግሩፕ ነው ማለት ይችላል። እኔ መሐመድ ከድር፣ ሻምበል ምሩጽ፣ ሻምበል ሼቱ ቱራ፣ ነከበደ ባልቻ ሁላችንም እዛ ላይ ተካፍለን አረንጓዴ ጎርፍ ተብሎ ያው በቡድን አንደኛ የወጣንበት ለመጀመሪያ ጊዜ የዓለም ክሮስ ካንትሪ የተካፈልንበት ውድድር ነው። መካፈል ከጀመርንበት ጊዜ ጀምሮ እኛ ምንም እንኳን እዚህ አንሮጥም እዚህ ውድድርም የለንም ምንም ነገር አይደረግም ነበር የዛን ዘመን እና ባገኘንበት እንሮጣለን። ሩጫው ለምንድነው ለሌላ ውድድር የሚጠቅም ስለሆነ ነበር የምንሰራው። ግን ወዲያው ይሄ የዓለም አቀፍ ውድድሩ ሲጀመር ግን እኛ በዛው በነበረን አቅም በነበረን እንትን ሄደን ተፎካካሪ ሆነን የገባንበት ዘመን ነበር። በኋላም በምስራቅ አፍሪካ አትሌቶች የበላይነት የተወሰደበት የዓለም አገር አቋራጭ ውድድር ኢትዮጵያ በተለያዩ አትሌቶች ታግዛ የተለያዩ ድሎችን በተለያዩ ጊዜ አስመዝግባለች። በዚህ ፈታኝ በሆነው የውድድር አይነት በተደጋጋሚ ጊዜ የነገሱበትን ጀግናው አትሌት ቀነኒሳ በቀለን ጨምሮ አትሌት ጥሩነሽ ዲባባ የሚስተካከላቸው አልነበረም። ሻምፒዮን መሆን ከጀመርኩበት በፊት የኬንያዎች በተደጋጋሚ በየአመቱ ያው ሲያሸንፉ ነበርና የዛን የበላይነቱን ያው ሰብሬ ወደ ሀገራችን እንዲመለስ ያደረኩት በኔ ጊዜ ነበር። ያው ውድድር ማሸነፍ እንግዲህ በጣም ደስ ይላል። ለምን ሀገርን ነው የምታነሳው? የሀገርን ባንዲራ ነው የምታነሳው። አንተ እዛው ነው ሌላ ባንዲራ ሲነሳ ይከፋል እና ያው በደንብ ሰርተን ነው ትሬኒንጋችን አድርገን ነው ለዛ ውድድር እናሸንፋለን ብለን ይዘን ነው የምንሄደው። ኮንዲሽንም ጥሩ ተዘጋጅተንበት እነ ጥሩነሽ እነ ቀነኒሳ ሳዘጋጅ ስለነበረ ትልቅ ድል ያመጣ ነው። በዚህ በአገር አቋራጭ ውድድር እንግዲህ በዚህ መሐከለ ኬንያዎች አሉ ትልልቅ ተወዳዳሪዎች እነሱን ሁሉ ያሸንፈን ከ12 ወርቅ ሜዳሊያ 9ኙን ያገኘንበት ጊዜ ትዝ ይለኛል። ኢትዮጵያ ከአረንጓዴው ጎርፍ ገድል ጀምሮ በትውልድ ቅብብሎች በድንቅ ልጆቿ ታግዛ በመድረኩ ደጋግማ ማሸነፏ የተሰነደ ታሪክ ቢሆንም ባለፉት ዓመታት ግን በመድረኩ የሰራችውን ያንን አኩሪ ገድል መድገም ተስኗት ተስተውሏል። ለዚህም ታዲያ በርካታ ምክንያቶች ይጠቀሳሉ። ብሔራዊ ቡድን በየአመቱ ፕሮግራም ተይዞለት በየውድድሩ ዝግጅት ይደረግ ነበር። አሁን ያ ብሔራዊ ቡድን የለም። የብሔራዊ ትሬኒንግ አሰጣጡ ተቀይሯል፣ ተበትኗል። አሁን እንደ በፊቱ አልነበረም። ስለዚህ ያም ተጽዕኖ አለው። ክሮስ ካንትሪ ከተባለ የተመረጠ ሰው ወይም ደግሞ እስከሚመረጥ ድረስ ትሬኒንግ አንድ ላይ ነው የምንሰራው፣ ትሬኒንግ አንድ ላይ ነው የምናደርገው። አሁን በብዛት ያው ማናጀር ጋር ነው የሚሰነጥሉትና ለብቻ ነው ሁሉም በየክለቡ ነው የሚሰነጥነው። እሱ ይመስለኛል ትንሽ ዝቅ ያረጋው። በእድሜያቸው ከታች ጀምሮ ያደጉ ሲመጡ ውጤት ከዛ ተነስቶ ያደጉ ከአቅማቸውም ጋራ ከውድድራቸውም ከእድሜያቸው እኩል ያደጉበት የሚመጡበት ሁኔታዎች መፈጠር አለበት።